ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አሜሪካ በቅርቡ በወንጀል ተሰማርተው አግኝቻቸዋለሁ ያለቻቸውን ኢትዮጵያውያንን ከሀገሯ ልታባረር ነው። ምን ያህል ኢትዮጵያውያን ወደ ሀገር ቤት እንዲባረሩ ተወስኗል? እንነግራችኋለን። በደቡብ አፍሪካ የኢትዮጵያ ማህበር አመራር ናቸው የተባሉ ግለሰብ በመኖሪያ ቤታቸው ደጃፍ ላይ በጥይት ተደብድበው ተገድለዋል። ማን ገደላቸው? ምንስ ለማሳካት ዝርዝር አለን። የመጀመሪያው የኢትዮጵያ ዩኒቨርሲቲ የሆነው አዲስ አበባ ዩኒቨርሲቲ 75 ዓመት ሞላው። ዩኒቨርሲቲው ከአካዳሚነት ተቋምነቱ ባለፈም የሀገሪቱ የፖለቲካ ወሳኝ ምዕራፎች የተጠነሰሱበት መሆኑም ይታመናል። የነዳጅ እጥረት የወርቅ ምርትን እየፈተነው ነው ተባለም። ኢትዮጵያ ለብሪክስ አባል ሀገራት የኪነ ጥበብ ስራዎቿን ልታቀርብ መሆኑም ሰምቷል። በኤም23 ታጣቂ ቡድን የምትታመሰው ዲሞክራቲክ ሪፐብሊክ ኮንጎም ከ30 በላይ ዜጎቿን በጎርፍ አደጋ አጥታለች። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ኢትዮጵያውያን በአዲሱ የአሜሪካ ሕግ ሰለባ እንዳይሆኑ ጥሪ ቀርቧል። ኢትዮጵያውያን ከመቼውም ጊዜ በላይ አሁን ጥንቃቄ አድርጉም ተብሏል። በቅርቡም የአሜሪካ መንግስት 3 ኢትዮጵያውያንን እንደሚያባርም ሰምቷል። ከሰሞኑ በአዲስ አበባ የሚገኘው የአሜሪካ ኤምባሲም ኢትዮጵያውያንን በሚመለከት ጠንከር ያለ ማስጠንቀቂያ ሰጥቶ ነበር። በተለይም በህገወጥ መንገድ ወደ አሜሪካ የገቡ ቪዛቸው ተቃጥሎ ሀገሪቱን ለቀው ያልወጡና ቪዛን ለማግኘት በሚል የሐሰት መረጃ የሚያቀርቡ ሰዎች ይጠንቀቁ ሲል ነበር በማስጠንቀቂያ የተሞላ መግለጫ ያወጣው። በአሜሪካ መንግስት አስተዳደር ውስጥ በመስራት ላይ ያሉ ኢትዮጵያውያን ጠጥቶ ከማሽከርከር ከጸብና ከሐሰተኛ ዶክመንቶች ጋር በተገናኘም መራቅ ያስፈልጋል ሲሉ ለኢትዮጵያውያን ስደተኞች መልእክታቸውን አቅርበዋል። እነዚህ ከፍተኛ ወንጀሎች በመሆናቸው ከዚህ ጋር በተገናኘም በፍጹም መራቅ ይጠበቃልም ብለዋል። አሁን ይባረራሉ የተባሉት 3 ኢትዮጵያውያን ከዚህ ቀደምም ዲፖርት ተብለው በአመክሮ ተለቀው የቆዩ ናቸውም ተብሏል። ከላይ በተጠቀሱት ወንጀሎች ውስጥ ከተገኙ ከሀገር ከመባረር አንስቶ አደገኛ ወደ ተባለው የኤልሳልቫዶሩ እስር ቤት እስከ መላክ እንዲሁም ዳግም የሀገሪቱን ቪዛ እንዳያገኙ እስከ መድረስ የሚደርስ እርምጃ ነው ይወሰዳል የተባለው። F1 የተባለውን የተማሪ ቪዛ አግኝተው ትምህርታቸውን በመከታተል ላይ የሚገኙ ተማሪዎችም ልዩ ጥንቃቄ እንዲያደርጉ ተጠይቋል። የአሜሪካ መንግስት ይህንን ቪዛቸውን በመሰረዝ ተማሪዎችን እያባረረ በመሆኑ ከጸብ፣ ጠጥቶ ከማሽከርከርና ከመሳሰሉት ወንጀል ተማሪዎች መራቅ ይገባቸዋልም ተብሏል። አንጋፋውና የመጀመሪያው የኢትዮጵያ ዩኒቨርሲቲ የሆነው የአዲስ አበባ ዩኒቨርሲቲ 75 ዓመት ሞላው። በእነዚሁ ዓመታትም የውጭ ሀገራት መሪዎችን ጨምሮ ከ280 ሺህ በላይ ምሩቃንን አስመርቋልም ተብሏል። ዩኒቨርሲቲው 75ኛ ዓመቱን የምስረታ በዓሉን በተለያዩ ሁነቶች እስከ መጪው ዓመት ታህሳስ ወር ድረስ እያከበረ እንደሚዘልቅም ይፋ አድርጓል። ዩኒቨርሲቲው የራስ ገዝ አስተዳደር ሂደትና የ75ኛ ዓመት የአልማዝ ኢዮቤልዩ በዓሉን ለማክበር በሰጠው መግለጫ ነው ይህንን ያለው። የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ ዩኒቨርሲቲው የመጀመሪያው የኢትዮጵያ ዩኒቨርሲቲ ሆኖ ከተመሰረተ 75 ዓመት ሞልቶታል ብለዋል። በዓሉንም ያለፈውን በመዘከር መጪውን በማለም በሚል መሪ ቃል እንደሚያከብርም ገልጸዋል። ዩኒቨርሲቲው በእነዚህ ዓመታት የማስተማር ሂደት ውስጥም በኢትዮጵያና በአፍሪካ መሪዎችን ጨምሮ ሌሎች ትልልቅ ኢኮኖሚ አንቀሳቃሾችን ማበርከት የቻለ እንደሆነም ተገልጿል።
ከ280 ሺህ በላይ ምሩቃንንም አስመርቋል። ለወራት ያክል ይዘልቃል የተባለው የበዓሉ አከባበርም የምርምር ኮንፈረንሶች፣ የስፖርት ውድድሮች፣ የኪነ ጥበብ ስራዎች የሚቀርቡበት እንዲሁም የቀድሞ ምሩቃን ሳምንት በሚል የተለያዩ ዝግጅቶች ይቀርቡበታልም ተብሏል። አዲስ አበባ ዩኒቨርሲቲ በሀገሪቱ የመጀመሪያው ራስ ገዝ ዩኒቨርሲቲ ሆኖ እንዲወጣ በተወሰነው መሰረት መልሶ ተደራጅቶ ወደ ስራ እንደገባም ፕሬዝዳንቱ ገልጸዋል። ኢትዮጵያ እሴቶቿንና ኪናዊ ጸጋዎቿን ለብሪክስ አባል ሀገራት ልታስተዋውቅ ነው ተባለም። የኢትዮጵያ የባህል ድልድይ ህዝብ ለህዝብ ትስስር በሚል መሪ ሀሳብ ለብሪክስ አባል ሀገራት እንደምታስተዋውቅም ነው የተሰማው። ባህላዊ እሴቶችን፣ ኪናዊ ጸጋዎችንና የፈጠራ ምርቶችን በመጠቀም የኪነ ጥበብ ባለሙያዎች ለብሪክስ አባል ሀገራት ለማቅረብ ዝግጅት መጀመሩ ነው የተሰማው። ኢትዮጵያ ከብሪክስ አባል ሀገራት ጋር በዲፕሎማሲው መስክ ከምትሰራቸው ስራዎች አንዱ የባህልና የኪነ ጥበብ ዲፕሎማሲ መሆኑን የባህልና ስፖርት ሚኒስቴር ገልጿል። ይህንን ዝግጅት ለማቅረብ የሚያስችለውን ስምምነትም ከሙዚቀኛው ካሙዙ ካሳ ጋር ተፈራርሟል። በደቡብ አፍሪካ የኢትዮጵያውያን ማህበር አመራር ናቸው የተባሉ ግለሰብ በጥይት ተደብድበው ተገደሉ። የኢትዮጵያውያን ማህበር አመራር ናቸው የተባሉት አቶ ዳኜ ግርማም በመኖሪያ ቤታቸው ደጃፍ ላይ በጥይት ተደብድበው መገደላቸው ነው የታወቀው። አቶ ዳኜ ግርማ በዙሉ ናዛል ግዛት ፒተር ማሪትስበርግ ከተማ ውስጥ ነው ግድያው የተፈጸመባቸው ተብሏል። ግለሰቡ ኢትዮጵያውያን ህብረታቸውን እንዲያጠናክሩ በማገዝና በማስተባበር የሚታወቁ እንደነበሩም ተነግሯል። ግድያውን የፈጸሙት አካላት እስካሁን እንዳልታወቁ እንዲሁም ምን ለማሳካት አልመው እንደገደሏቸው የታወቀ ነገር የለም ተብሏል። በአዲስ አበባ ከ35 ሺህ በላይ መምህራን በነፃ የትራንስፖርት አገልግሎት እያገኙ ነው ተባለም። መምህራኑ በልዩ መታወቂያ የነፃ ትራንስፖርት አገልግሎት ማግኘት እንዲችሉ ማድረግ መቻሉን አንበሳ አውቶቡስ አገልግሎት ድርጅት ነው ይፋ ያደረገው። በቀደመው በጀት ለአንድ መምህር በቀን 16 ብር ተመድበው የትራንስፖርት አገልግሎት እንዲያገኙ ሲደረግ ነበር የተባለ ሲሆን አሁን ወጪው ከተመደበው በጀት ጋር የማይጣጣም መሆኑም ተገልጿል። መምህራን ካላቸው የጎላ ሚና በመነሳት በልዩ መታወቂያው ክፍያ ነፃ የትራንስፖርት አገልግሎት እንዲያገኙ ማድረግ ማስፈለጉን ድርጅቱ ገልጿል። የነዳጅ እጥረት በወርቅ ምርት ላይ ስጋት ፈጥሯል ተባለም። የደቡብ ምዕራብ ኢትዮጵያ ክልል ማዕድንና ኢነርጂ ልማት ኤጀንሲ የነዳጅ እጥረት በወርቅ ምርት ሂደት ላይ ስጋት መሆኑን ገልጿል። የኤጀንሲው ዋና ዳይሬክተር ለአሃዱ እንደገለጹት ወርቅ አምራቾች ከሚገጥሟቸው ችግሮች ውስጥ አንደኛው የነዳጅ እጥረት ነው ብለዋል። በዚህ ወቅት ቢሮው ለአጠቃላይ የወርቅ ማዕድን ስራ የሚያገለግል አንድ የነዳጅ ማደያ ብቻ እንዳለም አስታውቀዋል። ይሄው የነዳጅ ማደያም የ58 አነስተኛ ወርቅ አምራቾችን ፍላጎት ማሟላት እንደሚጠበቅበት አንስተው ብዙውን ጊዜ በሚፈጠር እጥረት የሚያስፈልገው ማቅረብ እንደማይቻል ተናግረዋል። በመጨረሻ በዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ ኪንሻሳ ከ30 በላይ ዜጎች ህይወታቸው አለፈም። በዋና ከተማዋ እሁድ የጣለው ከባድ ዝናብ ባስከተለው አደገኛ ጎርፍ ሳቢያም ከ30 በላይ ሰዎች ህይወት ሲቀጠፍ በርካታ መኖሪያ ቤቶችም ከጥቅም ውጭ ሆነዋል ተብሏል። መንግስት ሁኔታውን ለመቆጣጠር መጣሩን እየገለጸ ባለበት ወቅት ዜጎች በመንግስት በኩል አፋጣኝ ምላሽ ባለመሰጠቱ ነው ጉዳቱ የከፋ የሆነው በማለት መንግስትን ወቅሰዋል። የሀገሪቱ ምስራቃዊ ክፍልም በኤም23 አማጺ ቡድን እየተፈተነችበት ባለው በዚህ ሰዓት የተፈጥሮ አደጋ መከሰቱ የወደሙ መሰረተ ልማቶችን ለመጠገን የተፈናቀሉ ዜጎችንም መልሶ ለማቋቋም የሚደረገውን ጥረት ፈታኝ ያደርገዋልም ተብሏል። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።